ሰበር ዜና አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ በጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪ ዲቪን አገዱ። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶት ነበር። የአገር ውስጥ ደህንነት ሚኒስቴር የሆኑት ክሪስቲ ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የዲቪ መርሃ ግብር ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው 48 ዓመቱ ክላውዲዮ ኔቬስ ቫላንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኖሮ ሎሬንንም ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራም በአሜሪካ በስደተኝነት በቂ ድርሻን ያላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘት በር ከፋች ነበር። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለው ነበር ብለዋል። ኖም እንዳሉት የኡዝቤክስታን ተወላጅ የሆነው ሳይፎ ሳይፖቭ የኢስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካ ገብቷል። ኃላፊዋ ፕሮግራሙ መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቬስ ቫላንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነበር። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቬስ ቫላንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ፖሊስ ግለሰቡ ሕይወቱ ያለፈው ራሱ ላይ በመተኮስ ባደረሰው ጉዳት ሊሆን እንደሚችል አስታውቋል። ፖሊስ ከሕዝብ የተላኩ የቪዲዮ ማስረጃዎችንና ጥቆማዎች በመጠቀም መርማሪዎቹን ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉን ይፋ አድርጓል። ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻ ተፈላጊው ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥ ችሏል። 1 ሻንጣና 2 የጦር መሳሪያዎች ከተጠርጣሪው አስከሬን ጎን ተገኝተዋል። በአቅራቢያው ባለ መኪና ውስጥ የተገኙ ቁሳቁሶችም ከብራውን ዩኒቨርሲቲ ከተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ አቃቤ ሕግ ፒተር ኔሮሃን ተናግረዋል። የብራውን ዩኒቨርሲቲ ፕሬዝዳንት ክሪስቲና ፓስከስን እንዳሉት ኔቬስ ቫላንቴ ስመጥር በሆነ የትምህርት ቤት ተመዝግቦ በፊዚክስ የዶክትሬት ዲግሪውን ለማግኘት እየተማረ ነው። ከብራውን ጋር ምንም አይነት ግንኙነት እንደሌለው ጭምር ገልጸዋል። ባለስልጣናት እንዳሉት ኔቬስ ቫላንቴ ሰኞ ዕለት የ48 ዓመቱን ፕሮፌሰር ኖሮ ሎሬኖን ከፕሮቪደንስ 80 ኪሎ ሜትር ርቀት ላይ በሚገኝ ብሩክሊን በሚገኝ ቤታቸው ተኩሶ ገድሏል ብለው ያምናሉ። ሁለቱ ሰዎች በ1990ዎቹ መጨረሻ ላይ በፖርቹጋል በሚገኝ አንድ ዩኒቨርሲቲ ውስጥ ተምረው እንደነበረ ፖሊስ አስታውቋል። ባለስልጣናቱ እንዳሉት ተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱንና በብራውን ዩኒቨርሲቲ የሚገኝ አንድ የዓይን ምስክር ከሰጡት ቃል በመነሳት ተጠርጣሪው ወንጀሉን መፈጸሙን ማመናቸውን ተናግረዋል። ይኸው መኪና ፕሮፌሰሩ በጥይት በተገደሉበት ቦታ አቅራቢያ ታይቶ ነበር። ባለስልጣናቱ ለሁለቱ ጥቃቶች መፈጸም ምክንያቱ ምን እንደሆነ እስካሁን ይፋ አላደረጉም። በአውሮፓውያኑ ታህሳስ 13 2025 አንድ ታጣቂ በብራውን ዩኒቨርሲቲ የምህንድስና ትምህርት ክፍል ህንፃ ውስጥ በመግባት ተኩስ ከፍቶ 2 ተማሪዎች ሲሞቱ 9ኙ ደግሞ ቆስለው ነበር። አሜሪካ ከአውሮፓውያኑ አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካኝነት ወደ አገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ ግን ዘግይቶ ነበር። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ሲሆን ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞችን ቁጥር ለመቀነስ የተለያየ እርምጃዎችን ወስደዋል። በአገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችንም
ወደ መጡበት ለመመለስ ትኩረት አድርገው እየሰሩ ነው። ባለፉት ሳምንታት አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር ከ19 አገሮች የመጡ ስደተኞች የመኖሪያና የሥራ ፈቃድ ላይ ዳግም ፍተሻ እንደሚያደርግ አስታውቋል። ከዚህ በተጨማሪ አፍጋኒስታናውያንን ጨምሮ የበርካታ አገራት ስደተኞችን የጥገኝነት ጥያቄ ሂደት በማቆም የሕገወጥ ስደተኞችን ቁጥር የሚገድብ ተከታታይ እርምጃዎችን እየወሰደ ነው።